ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎችን እነሆ። በአዲስ አበባ ከተማ ለሚኖሩ የትግራይ ተወላጆች ጥሪ ቀረበ። ኮንትሮባንድን በሚመለከት የቀረበው የጉምሩክ ረቂቅ ማሻሻያ አዋጅ ቅሬታ ቀረበበት። ጋና የተባበሩት መንግስታት ድርጅት የባሪያ ንግድን በሰው ልጆች ታሪክ የተፈጸመ ዘግናኝ ወንጀል ብሎ እንዲፈረጅ የጀመረችውን እንቅስቃሴ አጠናክራ መቀጠሏን ተነገረ። ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛይ ነኝ። ወደ ቀዳሚው ርዕሰ ጉዳያችን ስናልፍ በአዲስ አበባ ከተማ ለሚኖሩ የትግራይ ተወላጆች ጥሪ ቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አስቻይ ሁኔታ እስኪፈጠር ድረስ የአጀንዳ ማሰባሰብ ብሎም የሀገራዊ ምክክር ጉባኤ ተሳታፊዎች ልየታን በአዲስ አበባ ለማካሄድ ማቀዱን አስታውቋል። ሮሃ ግርማ ተጨማሪ አላት። ሀገራዊ የምክክር ኮሚሽን በታህሳስ 2014 ዓ.ም በአዋጅ የተቋቋመው መሰረታዊ ሀገራዊ ጉዳዮች ላይ ለተፈጠሩ ልዩነቶች ወሳኝ ምክንያቶችን የመለየትና ውይይቶች የሚካሄዱባቸውን ርዕሰ ጉዳዮች በመለየት ምክክር እንዲደረግባቸው የማመቻቸት ዓላማ ይዞ ነው። ኮሚሽኑ እስካሁን ድረስ ከ11 ክልሎች፣ ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች፣ ከፌዴራልና ከዳያስፖራ የተሰበሰቡ የምክክር አጀንዳዎችን ማሰባሰብ ችሏል። የሀገራዊ ምክክር ኮሚሽን ከ4 ወራት በፊት የትግራይ ክልልን አጀንዳ ማሰባሰብ በ2 ወር ጊዜ ውስጥ በማጠናቀቅ የሀገራዊ ምክክር ጉባኤን ለማካሄድ አቅዶ እንደነበር የሚታወስ ሲሆን ነገር ግን በክልሉ ባለው ነባራዊ ሁኔታ ሳይከናወን ቀርቷል። በወቅቱ ኮሚሽኑ ከክልሉ ጊዜያዊ አስተዳደርና ከሚመለከታቸው ባለድርሻ አካላት ጋር ውይይቶችን ማድረጉንና ሆኖም በጊዜያዊ አስተዳደሩ በኩል በሚቀመጡ ተከታታይ ቅድመ ሁኔታዎች የተነሳ ምቹ ሁኔታ መፍጠር እንዳልተቻለ ገልጾ ነበር። በዚህም ኮሚሽኑ በትግራይ ክልል አስቻይ ሁኔታ እስኪፈጠር ድረስ በአዲስ አበባ የሚገኙ እንዲሁም ከተለያዩ የትግራይ ክልል አካባቢዎች የተውጣጡ ዜጎች የሚሳተፉበትን የአጀንዳ ማሰባሰብ ብሎም የሀገራዊ ምክክር ጉባኤ ተሳታፊዎች ልየታን በአዲስ አበባ ለማካሄድ ማቀዱን አስታውቋል። ኮሚሽኑ ይህንን መድረክ ከመጋቢት 23 እስከ 28 2018 ዓ.ም በአዲስ አበባ እንደሚያካሄድ ገልጿል። ኮሚሽኑ ከትግራይ ክልል ሁሉም ዞኖች ለሚሳተፉ የወረዳ ህብረተሰብ ክፍሎች፣ የመንግስት አካላት፣ መንግስታዊ ያልሆኑ ተቋማትና ማህበራት እንዲሁም ለፖለቲካዊ ፓርቲዎች ጥሪ አቅርቧል። በተጨማሪም በዚህ የምክክር ሂደት ለመሳተፍ ፍላጎት ያላቸውንና በአዲስ አበባ ከተማ የሚገኙ የትግራይ ተወላጆችን ለማሳተፍ ኮሚሽኑ በበይነ መረብ አማካኝነት ምዝገባ እንደሚያካሄድ ገልጿል። በመሆኑም በዚህ ምክክር ሂደት ለመሳተፍ ፍላጎት ያላቸው በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች እንዲመዘገቡ ጥሪ ቀርቧል። በአዋጅ የተመደበለትን 3 የስራ ዓመታት ያጠናቀቀው ምክክር ኮሚሽኑ የካቲት 11 ቀን 2017 ዓ.ም በአስቸኳይ የምክር ቤት ጉባኤ ለ1 ዓመት እንደተራዘመለት ይታወሳል። ኮንትሮባንድን በሚመለከት የቀረበው የጉምሩክ ረቂቅ ማሻሻያ አዋጅ ቅሬታ ቀረበበት። ማሻሻያ ድንጋጌው የዜጎችን ሀብት የማፍራት መብትም ይጋፋል ተብሏል። ዮናስ ግርማ ዝርዝር አለው። ኮንትሮባንድን በሚመለከት የቀረበው የጉምሩክ ረቂቅ ማሻሻያ አዋጅ ቅሬታ እንደቀረበበት ተነገረ። ከሰሞኑ ለሕዝብ ተወካዮች ምክር ቤት ቀርቦ ውይይት እየተደረገበት የሚገኘው የጉምሩክ አዋጅ ማሻሻያ ረቂቅ ኮንትሮባንድ ጭነው የተገኙ ተሽከርካሪዎች እንዲወረሱ የሚለው ድንጋጌ የዜጎችን መብት የሚጥስ ነው የሚል ቅሬታ እንደቀረበበትም ተሰምቷል። ምክር ቤቱ የዓለም አቀፍ ንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር የሚጣጣምና እያደገ የመጣውን የማኑፋክቸሪንግ ዘርፍ የሚደግፍ እንዲሁም ህጋዊ ንግድና ኢንቨስትመንትን የሚያበረታታ ነው በተባለው የጉምሩክ ማሻሻያ ረቂቅ ላይ በትላንትናው ዕለት የመጀመሪያውን ውይይት ማድረጉ ተገልጿል። በተለይ በቀረበው ረቂቅ አዋጅ ማሻሻያ ላይ በህገወጥ የኮንትሮባንድ ድርጊት ተሰማርቶ የተገኘ ተሽከርካሪ ይወረሳል ተብሎ የቀረበው ድንጋጌ በህዝብ ተወካዮች ምክር ቤት አባላት ጥያቄ ተነስቶበታል። በአዋጅ ቁጥር 859/2006 ኮንትሮባንድ ተሽከርካሪዎች እንዲወረሱ ይደነግግ የነበረ ቢሆንም አሰራሩ ፍትሐዊ አይደለም በሚል ማሻሻያ ተደርጎበት በአዋጅ ቁጥር 1160/2011 የተሽከርካሪ ባለቤቶች በኮንትሮባንድ ወንጀል ባልተሳተፉበት ንብረታቸውን መውረስ ፍትሐዊ አይደለም ተብሎ ድንጋጌው ተሽሮ የተሽከርካሪ ባለቤቶች 100,000 ብር እንዲቀጡ የሚል አንቀጽ ገብቶበት ሲሰራ ቆይቷል። ይሁን እንጂ ከሰሞኑ ተሻሽሎ የቀረበው የረቂቅ አዋጅ ተሽሮ የነበረውን አዋጅ እንደገና በመመለስ ተሽከርካሪው ይወረሳል የሚል አንቀጽ በመያዙ የምክር ቤቱ አባላት በ12ኛ መደበኛ ስብሰባ
በማሳሰባቸው ላይ አዋጁ የዜጎችን መብት የሚጥስ መሆኑን ተናግረዋል። ሀሳባቸውን የሰጡት የምክር ቤቱ አባላት የተሽከርካሪ ባለቤቶች በኮንትሮባንድ ሳይሰማሩ ተሽከርካሪን በትክክለኛ አሰራር ለአሽከርካሪዎች ሰጥተው እየሰሩ ነገር ግን አሽከርካሪው ከኮንትሮባንዲስቶች ጋር በመመሳጠር ለፈጸመው ወንጀል የአሽከርካሪው ባለ ንብረት በምንም ድርጊት ባልተሳተፈበት ንብረቱን መውረስ የዜጎችን ሀብት የማፍራት ህገ መንግስታዊ መብት የሚዳፈር በመሆኑ በሚገባ መታየት አለበት ሲሉ የምክር ቤቱ አባል አቶ ጉታላቾሬ አሳስበዋል። መኪናን ወይም ተሽከርካሪዎችን የመውረስ አንቀጽ ነው። ይሄ በተሻሻለው አዋጅ ላይ የነበረው አንድ ተሽከርካሪ ኮንትሮባንድ ዕቃ ጭኖ ከተገኘ 100,000 ብር እንደሚቀጣ ነበር የተቀመጠው። ይሄ ተሻሽሎ አሁን ግን ተሽከርካሪው ራሱ መወረስ አለበት የሚል ነው የተቀመጠው። አንደኛ ቅጣቱ እጅግ በጣም የተራራቀ ነው። ከ100,000 በሚሊዮኖች የሚገዛ መኪና እንዲወረስ የሚል አዋጅ ማውጣት በራሱ እንዴት ነው የተጠናው የሚለው ነገር በሚገባ መታየት አለበት። የዜጎችን ንብረት የማፍራት ህገ መንግስታዊ መብት እዚህ ላይ እንዳይጋፋ በሚገባ መታየት ያለበት ይመስለኛል። በተለይ ሀሳባቸውን ከሰጡ የምክር ቤቱ አባላት መካከል የአማራ ብሔራዊ ንቅናቄ ተወካይ የሆኑት ዶክተር ደሳለኝ ጫኔ በበኩላቸው በትራንስፖርት ዘርፍ የተሰማራ ባለሀብት ተሽከርካሪ ገዝቶ ለሾፌር ይሰጣል እንጂ እያንዳንዱን ተግባር ሊቆጣጠር የሚችልበት መንገድ ባለመኖሩ የተጫነው የኮንትሮባንድ ዕቃ መውረስ በቂ ነው በማለት ይህንን አዋጅ ተግባራዊ ማድረግ ከዘርፉ ባለሀብቱን ማራቅ እንደሆነ በመግለጽ ድንጋጌው እንዲወገድ ጠይቀዋል። በኮንትሮባንድ የተጫነው ዕቃ ከተወረሰ በቂ ነው ብዬ አስባለሁ። ለመንግስት ይልቅ መሆን ያለበት ሹፌሮቹ በዚህ ወንጀል ውስጥ አሽከርካሪዎቹ በዚህ ወንጀል ውስጥ መሳተፋቸው የሚረጋገጥ ከሆነ እነሱን በህግ ተጠያቂ የማድረግ እንጂ ምንም በማያውቀው ሁኔታ ባለሀብቱን መውረስ ከዚህ ዘርፍ በሂደት የሀገራችን ቫይታል ብለድ ቬዝል ነው ብዬ አስባለሁ የትራንስፖርትና የሎጂስቲክ ሴክተሩ። ስለዚህ ከዚህ ዘርፍ ባለሀብቱ እንዲወጣ የሚያደርግ ስለሆነ ይህ ድንጋጌ መወገድ ቀሪ መደረግ አለበት፣ መሻሻል አለበት ብዬ አስባለሁ። ረቂቅ ማሻሻያ አዋጁ ከምክር ቤቱ አባላት አስተያየት ከቀረበበት በኋላ ለዝርዝር እይታ ለፕላን በጀትና ፋይናንስ ቋሚ ጉዳዮች እንደተመራም ተገልጿል። ጋና የተባበሩት መንግስታት ድርጅት የባሪያ ንግድን በሰው ልጆች ታሪክ የተፈጸመ ዘግናኝ ወንጀል ብሎ እንዲፈረጅ የጀመረችውን እንቅስቃሴ አጠናክራ መቀጠሏ ተነገረም። ይህ የምዕራብ አፍሪካዊቱ ሀገር ጅምር አህጉሪቱ በቅኝ ግዛትና በባሪያ ፍንገላ ዘመን ለደረሰባት ብዝበዛና በደል የማካካሻ ፍትህ ያስፈልጋል የሚል አቋም የሚያራምድ ነው። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። ከሰው ቀድማ አይኗን የገለጠችው ለዓለም የስልጣኔ ቀንዲሏ የባህል ቤተ መዘክር ተዝቆ የማያልቅ የተፈጥሮ ሀብት የታደለችው የአፍሪካ ምድር እጅግ ያሁኑን አያደርገውና ገናና ታሪክ ነበራት። የዓለምን የስልጣኔ በር የከፈቱ ምጡቅ አእምሮዎችን ያፈለቀች በራሷ ማንነት የምትኮራ ያስተዋይ ጥበበኛ፣ ትሁት፣ ታታሪ፣ አፍቃሪ፣ አክባሪና ቆፍጣና የጀግኖች መፍለቂያ ነበረች። ድሮ ጥቁርነት ውበትና ክብር እንጂ መሰደቢያ አልነበረም። ጥቁር ሕዝብ አስተዋይ፣ ባለጸጋ፣ አዋቂና ስልጡን ጌታ ሕዝብ ነበር እንጂ የተናቀ አልነበረም። አሁን ያ ጌታ የነበረ ማንነት ሸማ ሰርቶ መልበስን ያስተማረ ሕዝብ ከድንጋይ ዘመን ወደ ብረት ዘመን ዓለምን ከድቅድቅ ጨለማ መሃል መርቶ ያወጣ ስልጣኔ አብሪ ኩሩ አፍሪካዊ ማንነቱ ከከፍታ ወርዷል። አንድ ጊዜ ባርነት፣ ሌላ ጊዜ ቅኝ አገዛዝ በታሪኳ ውስጥ እየተፈራረቁ አህጉሪቱን አድቅቀዋታል። ልጆቿ እንደ እንስሳ ከቀያቸው እየታነቁ ለባርነት ሲቸበቸቡ ከ800 ሚሊዮን በላይ የሚሆን ህዝብ በኃይል ወደ ባዕዳን ምድር ተግዟል። ለዘመናት ጉልበት እውቀታቸው ተሰርቆ የዘራፊዎቻቸውን ሀገር ሲገነባ ካዝናዎቻቸውን በሀብት ሲያጨናንቅ በአፍሪካ ውርደት አውሮፓና አሜሪካ ከብረዋል። ጥቁርነት የማይረባ የማይለወጥ ከሰው ዘሮች ሁሉ ያነሰ ተደርጎ የኮሰሰበት የተሰደበበት የተናቀበትና የተገለለበት ያ ዘመን ለአፍሪካዊ ሁሌም ከአእምሮ የማይጠፋ መጥፎ ትዝታ ሲሆን ዛሬም ቢሆን መልስ ያላገኘ የፍትህ ጥያቄ ያዘለ ነው። ለምዕራብ አፍሪካ ነጻነት ፈርቀዳጅ የሚባልለትን የነጻነት ቀን በመጀመሪያው ጥቁር መሪዋ ክዋሜ ንክሩማ በመምራት የተቀዳጀችው ጋና አፍሪካ በቅኝ ግዛት ዘመን ለደረሰባት በደል ካሳ እንዲከፈላት ብሎም የተባበሩት መንግስታት ድርጅት የባሪያ ንግድን በሰው ልጆች ታሪክ የተፈጸመ ዘግናኙ ወንጀል ብሎ እንዲፈርጅ
ልጅ እንቅስቃሴ ማድረግ ከጀመረች ሰነባብታለች። አገሪቱ ይህንን ጥረቷን አጠናክራ መቀጠሏም የተነገረ ሲሆን የጋና የውጭ ጉዳይ ሚኒስትር የሆኑት ሳሙኤል ኦክድዜቶ ኦብላኳ በዚሁ ጉዳይ ላይ ለመምከር በድርጅቱ ዋና መቀመጫ ኒውዮርክ ከተማ በተገኙበት ወቅት ከኤኤፍፒ ጋር ባደረጉት ቃለ ምልልስ በሰው ልጆች ታሪክ ለተፈጸመው ለዚህ ዘግናኝ ወንጀል ምዕራባውያን አፍሪካንና አፍሪካውያንን በይፋ ይቅርታ ይጠይቃሉ ብለን እንጠብቃለን ሲሉ ተናግረዋል። የተባበሩት መንግስታት ድርጅት የትራንስ አትላንቲክ የባሪያ ንግድን፣ ቅኝ ግዛትን፣ ባርነትንና ማፈናቀልን ሰብአዊነት ላይ የተፈጸመ ወንጀል ብቻ ሳይሆን ከሁሉም በላይ በአፍሪካ ህዝቦች ላይ የተፈጸመ ዘር ማጥፋት አድርጎ እንዲፈርጅ በተለያዩ ጊዜያት የተነሱ የመብት ተሟጋቾች ጉዳዩን ወደ መድረክ በማምጣት እያስተጋቡት ሲሆን በቅርቡ የተካሄዱ የአፍሪካ ህብረት ጉባኤያትም ለአፍሪካውያንና የአፍሪካውያን የዘር ግንድ ባላቸው ላይ በቅኝ ግዛት ዘመን ለተፈጸመ በደል ፍትህ በማምጣት ላይ ያተኩሩ እንደነበሩም አይዘነጋም። ባሳለፍነው ዓመት የካቲት ወር ላይ 38ኛው የአፍሪካ ህብረት የመሪዎች ጉባኤ የማካካሻ ፍትህ ለአፍሪካውያንና ዘረ አፍሪካውያን በሚል መሪ ሀሳብ በአዲስ አበባ ሲካሄድ በጉባኤው ላይ በክብር እንግድነት ተገኝተው መልእክት ያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አፍሪካ በቅኝ ግዛት ዘመን ለደረሰባት በደል ካሳ መጠየቋ ተገቢ ነው ብለው ነበር። ዋና ጸሐፊው አፍሪካ በቅኝ ግዛት ዘመን ለደረሰባት በደል ካሳ መጠየቋ ተገቢ ነው ከማለታቸው በተጨማሪ አህጉሪቱ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ያቀረበችው ጥያቄም ዘመኑን የዋጀ ነው ብለው እንደነበረም የሚታወስ ሲሆን ዛሬም ድረስ ግን የአፍሪካ ጥያቄ ምላሽ ሳያገኝ ዘመንን እየወለደ ነው። ሆኖም ተስፋ ባይኖር ኖሮ ህይወት አታጓጓም ነበር እንዲሉ ምዕራብ አፍሪካዊቱ ጋና በአፍሪካ ውርደት የከበሩት አውሮፓና አሜሪካ መላው የጥቁር ህዝብን በይፋ ይቅርታ እንዲጠይቁ የተባበሩት መንግስታት ድርጅትም የባሪያ ንግድን በሰው ልጆች ታሪክ የተፈጸመ ዘግናኝ ወንጀል አድርጎ እንዲፈርጅ የሚጠይቅ ደብዳቤ በማስገባት ለአፍሪካና ለአፍሪካውያን ፍትህ የጀመረችውን ጥረት አጠናክራ ቀጥላለች። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት ውስጥ የተዘገቡ የምርጫ ጉዳዮችን ሰብሰብ አድርገን ወደ እናንተ የምናቀርብላችሁ ይሆናል። የተመራረጡ መረጃዎችን ይስሐቅ እንድሪስ እንደሚከተለው አዘጋጅቷቸዋል። ነጻነትና እኩልነት ፓርቲ ነእፓ ለሰባተኛው ጠቅላላ ምርጫ ያዘጋጀውን ማኒፌስቶ በትናንትናው ዕለት ይፋ አድርጓል። ፓርቲው ማኒፌስቶን ይፋ ያደረገው በአድዋ ድል መታሰቢያ ባዘጋጀው መድረክ ላይ ሲሆን 7ኛ ዓመት የምስረታ በዓሉንም አክብረዋል። በመድረኩ የመክፈቻ ንግግር ያደረጉት የፓርቲው ጽህፈት ቤት ኃላፊ ለይላ አሊ ነጻነትና እኩልነት ፓርቲ በሀሳብ የበላይነት ላይ የተመሰረተ ጤናማ ፉክክር በማድረግ በምርጫ ውጤት ለማስመዝገብ እየሰራ ይገኛል ነው ያሉት። ፓርቲው እጩ መንግስት ነው በሚል አቋም ለሰባተኛው ጠቅላላ ምርጫ በሁሉም መስክ ዝግጅት ሲያደርግ መቆየቱን ያወሳው ነእፓ ለእጩዎቹና ለሚዲያ ባለሙያዎች ማኒፌስቶን በዝርዝር ያብራራ ሲሆን የምርጫ ምልክቱም ብዕር መሆኑን ጠቁመዋል። የኢትዮጵያ ምርጫ ቦርድ ለጋዜጠኞች በምርጫ ዘገባ ወቅት ለመንቀሳቀስ እንዲያስችላቸው የዘጋቢነት መታወቂያ ባጅ በዚህ ሳምንት መጨረሻ ድረስ እንደሚያድል ተገለጸ። የዘጋቢነት ባጁ ጋዜጠኞች የምርጫ ሂደቱን ለመዘገብ ሕጋዊ እውቅና የሚሰጣቸው ሲሆን ወደ ምርጫ ጣቢያዎች በመሰማራትም አጠቃላይ የምርጫ ሂደቱን ሽፋን እንዲሰጡ ያስችላቸዋል። በተጨማሪም የጸጥታ አካላት እንደ ይፋዊ የምርጫ ዘጋቢ እንዲያውቋቸውና አስፈላጊውን ትብብር እንዲያገኙ የሚረዳቸው ሲሆን በአስቸጋሪ ሁኔታዎች ውስጥም ሕጋዊ ከለላና ተአማኒነት ይሰጣቸዋል ተብሏል። ታዋቂው አቀናባሪ ካሙዙ ካሳ ለምርጫ እጩ ሆኖ ቀረበ። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲን ወክሎ ለአዲስ አበባ ምክር ቤት ለመወዳደር በእጩነት መቅረቡ የበርካቶችን ትኩረት ስበዋል። በኪነ ጥበብ ዘርፍ ስመጥር የሆነው ካሙዙ አሁን ደግሞ በፖለቲካው መድረክ ለከተማዋ ምክር ቤት ውድድር ዝግጁ መሆኑ ተረጋግጧል። በተያያዘ የቀድሞዋ የኢቢሲ ጋዜጠኛ በሻቱ ቶለማርያም በሰባተኛው አገር አቀፍ ምርጫ የካ ክፍለ ከተማን በመወከል በብልጽግና ፓርቲ ለምክር ቤት እጩ ሆነዋል። በሻቱ የበሻቱ መልቲሚዲያ እና የኦዳ አዋርድ መስራችና ባለቤት ሲሆኑ በአሁኑ ወቅት ለአዲስ አበባ ምክር ቤት የካ ክፍለ ከተማን በመወከል ይወዳደራሉ። በኢትዮጵያ የሕዝብ ተወካዮች ምክር ቤት ውስጥ ሴቶች 202 ወንበሮችን ይዘዋል ተባለ። የሕዝብ ተወካዮች ምክር ቤት ሴቶች በአሁኑ ወቅት ከ473 የምክር ቤቱ ወንበሮች ውስጥ 202ቱን እንደያዙ ያስታወቀ ሲሆን ይህም ከጠቅላላው የምክር ቤት አባላት ቁጥር 37 በመቶውን እንደሚሸፍን ነው ያስታወቀው። ይህ የተገለጸው ለኢትዮጵያ ዴሞክራሲ አካዳሚ ተመራቂ ሴት እጩዎች በተዘጋጀው መድረክ ላይ ነው። መንግስት ይህንን የሴቶች ተሳትፎ ቁጥር ወደ 46 በመቶ ለማድረስ እንዲሁም የሴቶችን የወጣቶችን
የሴቶችና የአካል ጉዳተኞችን ድምፅ ይበልጥ ለማሳደግ እየሰራ መሆኑን ምክትል አፈ ጉባኤ ሎሚ በዶ ገልጸዋል። በፖለቲካው መድረክ የሴቶች ተሳትፎ የኮታ ብቻ ሳይሆን የብቃትም ጭምር ሊሆን እንደሚገባም ነው ያነሱት። በመድረኩም ከተለያዩ የፖለቲካ ፓርቲዎች ለተመለመሉ ወጣት ሴቶች ስለ ፖለቲካል ሳይንስ፣ ፌዴራሊዝም፣ ህገ መንግስት፣ ስሜታዊ ብልህነትና የተግባቦት ክህሎት የ21 ቀናት ስልጠና መሰጠቱ ተመላክቷል። የዕለቱ የምርጫ መልእክት። ዴሞክራሲ በዝምታ አትኖርም፣ ነገር ግን በዜጎች ድምፅ ታድጋለች። ክቡራን ተመልካቾች ቀደም ሲል የተከታተላችኋቸው አይነት አጠራጥር ያሉ የምርጫ ዘገባዎችን ከዚህ በኋላ በየቀኑ ወደ እናንተ የምናደርስ ይሆናል ማለት ነው። ይህንን ካልን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በሲቢ የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ተስተካካይ ጨዋታ ቅዱስ ጊዮርጊስ ከኢትዮጵያ ቡና የሚያደርጉት የሸገር ደርቢ ተጠባቂ ጨዋታ የሚያደርጉበትን ቀን መገለጹን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁ ነው። የፌስቡክ ባለቤት የሆነው ሜታ ልጆችን ለወሲባዊ ይዘቶች በማጋለጥ $375 ሚሊዮን ተፈረደበት። የማህበራዊ ሚዲያ መድረኮቹ ህጻናትን ለወሲባዊ ይዘቶች እንዲሁም ለወሲብ አዳኞች ተጋላጭ በማድረግ ተጠያቂ መሆኑን ዳኞች አረጋግጠዋል ተብሏል። ሷሊ መሐመድ ተጨማሪ አለው። በአሜሪካ ኒው ሜክሲኮ ግዛት ውስጥ የሚገኝ ፍርድ ቤት የፌስቡክ ባለቤት የሆነው ሜታ የማህበራዊ ሚዲያ መድረኮቹ ለልጆች ምን ያህል ደህንነታቸው የተጠበቀ መሆኑን በተመለከተ አሳሳች መረጃ ሰጥቷል በሚል $375 ሚሊዮን ቅጣት ተጥሎበታል። የፌስቡክ የኢንስታግራም እና የዋትሳፕ ባለቤት የሆነው ሜታ የማህበራዊ ሚዲያ መድረኮቹ ህጻናትን ለወሲባዊ ይዘቶች እንዲሁም ለወሲብ አዳኞች ተጋላጭ በማድረግ ተጠያቂ መሆኑን ዳኞች አረጋግጠዋል ተብሏል። የኒው ሜክሲኮ ጠቅላይ አቃቤ ህግ ራውል ቶሬዝ እንዳሉት የፍርድ ቤት ውሳኔ ታሪካዊና በህጻናት ደህንነት ጉዳዮች ላይ ግዛቲቱ በሜታ ላይ ባቀረበችው ክስ ስኬታማ ሆናለች ብለዋል። በሊቀመንበሩና በዋና ስራ አስፈጻሚው ማርክ ዘካርበርግ በመመራት የሜታ ቃል አቀባይ እንደተናገሩት ኩባንያቸው በፍርድ ቤቱ ውሳኔ እንደማይስማማና ይግባኝ እንደሚጠይቅ አሳውቀዋል። ጉዳዩን የተመለከተው የዳኞቹ ቡድን ሜታ የማህበራዊ ሚዲያ መድረኮቹ የወጣት ተጠቃሚዎችን ደህንነት በመጠበቅ በኩል ስላላቸው አስተማማኝነት ለህብረተሰቡ አሳሳች መረጃ በመስጠት የኒው ሜክሲኮን ህግ ጥሷል ብለዋል። ክሱ ከተሰማባቸው ባለፉት 7 ሳምንታት ለዳኞቹ የሜታ ውስጣዊ ሰነዶች የቀረቡ ሲሆን የቀድሞ የኩባንያው ሰራተኞች ተቋሙ ህጻናትን ለወሲብ የሚያድኑ ሰዎች መድረኮቹን ይጠቀሙበት እንደነበር እንደሚያውቅ ምስክርነት ሰጥቷል። የግዛቲቱ አቃቤ ህጎች የሜታን ውስጣዊ ጥናት በመጥቀስ በአንድ ሳምንት ውስጥ ከኢንስታግራም ተጠቃሚዎች መካከል 16 በመቶ የሚሆኑት ያልተፈለጉ የእርቃ ምስሎች ወይም የወሲብ ድርጊቶችን እንዲያዩ መደረጋቸውን ሪፖርት አድርገዋል ተብሏል። ሜታ በበኩሉ በማህበራዊ ሚዲያ መድረኮቹ ላይ ተጠቃሚዎች የሚያጋጥሟቸውን ችግሮች ለመከላከልና ታዳጊዎችን ደህንነት ለመጠበቅ ለዓመታት ሲሰራ መቆየቱን ገልጿል። ሜታ ከደህንነት ይልቅ ለትርፍ ቅድሚያ እንደሚሰጥና የኒው ሜክሲኮን ኢፍትሐዊ የንግድ አሰራር ህግ ጥሷል የሚለውን የመንግስት አቃቤ ህግ መከራከሪያ ተቀብለውታል ነው የተባለው። በተመሳሳይ ሜታ ሎስ አንጀለስ ውስጥ ሌላ ክስ ቀርቦበት በፍርድ ቤት እየታየ ነው ተብሏል። በተጨማሪም አንዲት ወጣት የጎግል ንብረት የሆነውን ዩቲዩብን ጨምሮ ኢንስታግራምና ሌሎች የማህበራዊ ሚዲያ መድረኮች በዘረጉት አሰራር ምክንያት ከልጅነቷ አንስቶ ሱሰኛ እንደሆነች ክስ ማቅረቧ ተገልጿል። የጣሊያን ኩባንያዎች በኢትዮጵያ የመሰረተ ልማት ግንባታ ላይ ያላቸውን ተሳትፎ የሚያጠናክሩበት ፎረም ተካሄደ። የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ ተሃድሶ ፎረም በአዲስ አበባ ከተማ ተካሂዷል። በአይነቱ የመጀመሪያ የሆነው መድረክ በጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አዘጋጅነት የተሰናዳ ሲሆን በጣሊያን ምክትል የውጭ ጉዳይ ሚኒስትር ማሪያ ትሪፖዲ የተመራ ከፍተኛ የልዑካን ቡድን በመድረኩ ላይ ተገኝቷል። በዚሁ መድረክ የገንዘብ ሚኒስቴር ሚኒስትር አህመድ ሺዴ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የከተማና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ ዶክተር
ዶክተር የትም ጌታ አስራትና ከ25 በላይ የጣሊያን ኩባንያ ኃላፊዎች ተሳትፈዋል። ከንቲባ አዳነች አቤቤ በዚሁ ወቅት እንዳሉት አዲስ አበባ ከተማ ለልማት ከፍተኛ ለውጥ ላይ መሆኗን ገልጸው የኢጣሊያ ኢንቨስተሮች ወደ አገር ውስጥ ገብተው ኢንቨስት እንዲያደርጉ ጋብዘዋል። የገንዘብ ሚኒስትሩ አህመድ ሽዴ በበኩላቸው ኢትዮጵያ የማክሮ ኢኮኖሚ ለውጥ ላይ መሆኗንና በዚህ ወቅት የጣሊያን መንግስት ከበጀት ድጋፍ ጨምሮ ሌሎች በርካታ ድጋፎችን ማድረጉን አስታውሰው ይህ መድረክ የሁለቱን ሀገራት የቆየ ግንኙነት ወደ ላቀ የንግድና ኢንቨስትመንት ምዕራፍ የሚያሻገር ጠንካራ ድልድይ ነው ብለውታል። ፎረሙ የጣሊያን ዘመናዊ የምህንድስና ጥበብና የኮንስትራክሽን ቴክኖሎጂ ልምድ ከኢትዮጵያ የልማት ፍላጎት ጋር ለማስተባበር ያለመ ነው ተብሏል። ክቡራን ተመልካቾች አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን ሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ታሪካዊ የኢትዮጵያ አትሌቲክስ ሻምፒዮና ዘንድሮ ለ55ኛ ጊዜ መካሄድ ጀመረ። በኢትዮጵያ ቀደምት ከሚባሉት ውድድሮች መካከል የሆነውና ከ1963 ጀምሮ እየተደረገ የቀጠለው 55ኛው የኢትዮጵያ አትሌቲክስ ሻምፒዮና በአዲስ አበባ ዓለም አቀፍ ስታዲየም ትላንት ተጀምሯል። በሀገር ውስጥ ውድድር በኢትዮጵያ ታሪክ ለመጀመሪያ ጊዜ ታይም ትሮኒክስን ጨምሮ ዘመናዊ ቴክኖሎጂዎች ተግባራዊ የተደረጉበት ውድድሩ በይፋ ሲጀመር የባህልና ስፖርት ሚኒስቴር አመራሮችን ጨምሮ በርካታ ስመጥር እንግዶች በተገኙበት ጅማሬውን አድርጓል። በሻምፒዮናው 9 ክልሎችና ከተማ አስተዳደሮችን ጨምሮ በ36 ክለቦች የተውጣጡ ከ1000 በላይ አትሌቶች እየተሳተፉ ይገኛሉ። በውድድሩ አሸናፊ ለሆኑ አትሌቶች የሜዳሊያና የገንዘብ ሽልማት የሚበረከት ሲሆን ኢትዮጵያ ለመጀመሪያ ጊዜ በምታስተናግደው የዋን ዴይ ሚቲንግ ተሳታፊ እንደሚሆኑም የተመላከተ ሲሆን በተጨማሪም በውድድሩ የሚመዘገቡ ሰዓቶች ዓለም አቀፍ ተቀባይነትን እንደሚያገኙ ተነግሯል። በመክፈቻው ቀን ከተደረጉ ውድድሮች መካከል ለተመልካች አዝናኝና አጓጊ የነበረው የሴቶችና የወንዶች 10000 ሜትር የፍጻሜ ውድድር ተደርጓል። ለአስጨራሽ በነበረው በሴቶች ዘርፍ አትሌት ጽጌ ገብረ ሰለማ ከኢትዮ ኤሌክትሪክ አስደናቂ ብቃት በማሳየት አንደኛ ሆና ወርቋን የግሉ አድርጋለች። ለረጅም ዙሮች ውድድሩን የመራችው ሙልዬ ደቀቦ ከኦሮሚያ ፖሊስ ሁለተኛ ሆና ውድድሯን ስታጠናቀቅ፣ አሰፋ ብርሃ ከኢትዮ ኤሌክትሪክ ሶስተኛ ደረጃን በመያዝ የነሐስ ባለቤት ሆናለች። በምሽት ድባብ ታጅቦ የዕለቱ ማጠናቀቂያ ውድድር የነበረው ተጠባቂው የወንዶች 10000 ሜትር ፍጻሜ ሲደረግ አትሌት ንብረት ክንዴ ከኢትዮጵያ ንግድ ባንክ አንደኛ በመውጣት አጠናቋል። አትሌት ታደሰ ወርቁ ከኢትዮ ኤሌክትሪክ በሁለተኝነት፣ ገመቹ ዲዳ ደግሞ በተመሳሳይ ከኢትዮ ኤሌክትሪክ በሶስተኝነት ውድድራቸውን አጠናቀዋል። በጥሩ ድባብ የጀመረው ውድድሩ እስከ መጋቢት 20 ቀን 2018 ዓ.ም በአዲስ አበባ ዓለም አቀፍ ስታዲየም ይቀጥላል። ተጠባቂው የሸገር ደርቢ ፊልማ የሚደረግበት ቀን ይፋ ሆነ። በ20ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሊደረግ የነበረው የቅዱስ ጊዮርጊስና የኢትዮጵያ ቡና የሸገር ደርቢ ተስተካካይ ጨዋታ ሚያዝያ 18 ቀን 2018 ዓ.ም በአዲስ አበባ ስታዲየም ቀን 9 ሰዓት ላይ እንዲደረግ መወሰኑን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል። በተለይ ሁለቱ የሀገሪቱ አንጋፋ ክለቦች ከረጅም ዓመታቶች በኋላ ፕሬዝዳንቶቻቸውን በቀየሩ ማግስት የሚደረግ ጨዋታ መሆኑ ይበልጥ አጓጊ አድርጎታል። ኢትዮጵያ ቡና በ32 ነጥብ 8ኛ ደረጃ ላይ ሲቀመጥ ቅዱስ ጊዮርጊስ በበኩሉ በ25 ነጥብ 18ኛ ደረጃ ላይ ተቀምጦ ይገኛል። ሊጉን ሲዳማ ቡና በ45 ነጥብ ሲመራው፣ ሐዋሳ ከተማ በ40፣ ነገሌ አርሲ በ38 ነጥብ እንዲሁም ኢትዮ ኤሌክትሪክ በ37 ነጥብ ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል። የኤርትራ ብሔራዊ ቡድን ከ18 ዓመታት በኋላ ወደ አህጉራዊ መድረክ ተመለሰ። የኤርትራ ብሔራዊ የእግር ኳስ ቡድን ከረጅም ዓመታት መገለል በኋላ ወደ አፍሪካ ዋንጫ ማጣሪያ መመለሱ ተሰምቷል። የቀይ ባህር ግመሎቹ በሞሮኮ መክነስ ከተማ የ27 የአፍሪካ ዋንጫ የመጀመሪያ ቅድመ ማጣሪያ ጨዋታቸውን ከኢስዋቲኒ ጋር ያደርጋሉ። ለ18 ዓመታት ከአፍሪካ ዋንጫ መድረክ ርቆ የቆየው የኤርትራ ብሔራዊ ቡድን በመጨረሻም ወደ ሜዳ መመለሱን አረጋግጧል። ቡድኑ በሞሮኮ መክነስ ከተማ ኢስዋቲኒን የሚያስተናግደው በሀገሪቱ ዓለም አቀፍ ደረጃውን የጠበቀ ስታዲየም ባለመኖሩ ምክንያት ጨዋታው ወደ ሰሜን አፍሪካ እንዲዘዋወር በመደረጉ ነው። የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጳውሎስ አንደማርያም ቡድኑ ወደ ውድድር የተመለሰው ከመንግስት ጋር በተደረገ ውጤታማ ውይይት መሆኑን ገልጸዋል። በተጨማሪም ለ27 የአፍሪካ ዋንጫ ተመዝግበናል፣ በአውሮፓና በተለያዩ ሀገራት የሚጫወቱ ፕሮፌሽናል ተጫዋቾችን ያካተተ ጠንካራ ቡድን ይዘን እንቀርባለን ብለዋል። ቡድኑን በዋና አሰልጣኝነት እንዲመሩ የተቀጠሩት ግብፃዊው ሂሻም ያካን በአውስትራሊያ
እንግሊዝ፣ ጀርመንና ኔዘርላንድስ የሚጫወቱ ተጫዋቾችን ጨምሮ 24 ተጫዋቾችን መርጠዋል። በቡድኑ በቅርቡ ከማንቸስተር ዩናይትድ አካዳሚ ወደ ሼፊልድ ዩናይትድ ያመራው የ18 ዓመቱ አጥቂ ኢዮብ አብርሃን ጨምሮ ባለፉት ዓመታት በኢትዮጵያ ፕሪሚየር ሊግ ጥሩ ጊዜ ያሳለፈው አሊ ሱሌማን ጥሪ ቀርቦለታል። በመጋቢት 22 የሚካሄደውን የመልስ ጨዋታ ጨምሮ በድምር ውጤት አሸናፊ የሚሆነው ቡድን በቀጥታ ወደ ምድብ ማጣሪያው የሚያልፍ ይሆናል። መሐመድ ሳላህ በውድድር ዓመቱ መጨረሻ ሊቨርፑልን ኮከብ መሐመድ ሳላህ በውድድር ዓመቱ መጨረሻ ሊቨርፑልን እንደሚለቅ በመግለጽ በአንፊልድ ለ9 ዓመታት የዘለቀው ደማቅ ታሪኩ ማብቂያ ላይ መሆኑን ይፋ አድርጓል። በሊቨርፑል ቤት በርካታ ክብረ ወሰኖችን የሰባበረውና የክለቡ የምንጊዜም ታላቅ ተጫዋቾች ተርታ የተሰለፈው መሐመድ ሳላህ ከክለቡ ጋር ያለውን ቆይታ ለማቆም መወሰኑን በትናንትናው ዕለት በማህበራዊ ሚዲያው አስታውቋል። የ33 ዓመቱ የፊት መስመር ተጫዋች በውድድር ዓመቱ መጨረሻ በነጻ ዝውውር እንደሚለቅ ያረጋገጠ ሲሆን ሳላህ ለደጋፊዎቹ ባስተላለፈው መልእክት ይህ የቆይታ የመጨረሻ ምዕራፍ ነው ሲል የስንብቱን ዜና ይፋ አድርጓል። በተጨማሪም ሊቨርፑል የእግር ኳስ ክለብ ብቻ አይደለም፣ ፍቅር ነው፣ ታሪክ ነው፣ መንፈስም ጭምር ነው ያለው የቀዮቹ ኮከብ ይህን ክለብ ለመግለጽ በቂ ቃላት የሉኝም ያለ ሲሆን ሊቨርፑል የእርሱና የቤተሰቦቹ የሁልጊዜም ቤት እንደሆነም አንስቷል። ግብፃዊ ኮከብ እንደ አውሮፓውያን አቆጣጠር በ2017 ክለቡን ከተቀላቀለ በኋላ ለሊቨርፑል በ435 ጨዋታዎች ላይ ተሰልፎ 255 ግቦችን በማስቆጠር የክለቡ የምንጊዜም ሶስተኛው ከፍተኛ ግብ አስቆጣሪ ለመሆን ችሏል። በቆይታው የሻምፒዮንስ ሊግ 2 የፕሪሚየር ሊግ ዋንጫና የፊፋ የክለቦች ዓለም ዋንጫን ጨምሮ በርካታ ድሎችን ከክለቡ ጋር አሳክቷል። የፈርዖኖቹ ንጉስና የቀዮቹ ምልክት መሐመድ ሳላህ የፕሪሚየር ሊጉን የወርቅ ጫማ 4 ጊዜ ያሸነፈ ሲሆን በፕሪሚየር ሊጉ ያስቆጠራቸው 191 ግቦች ከአሌን ሽረር፣ ሃሪኬንና ዋይነ ሮኒ በመቀጠል በአራተኛ ደረጃ ላይ እንዲቀመጥ አስችሎታል። ምንም እንኳን ከአሰልጣኝ አርኔ ስሎት ጋር በነበረው አለመግባባት ሳቢያ የወደፊት ቆይታው አጠራጣሪ ቢሆንም ሳላህ ግን ውሳኔውን ቀድሞ ያሳወቀው ለደጋፊዎቹ ያለውን ክብር ለመግለጽና ዝግጅት እንዲያደርጉ ለመርዳት እንደሆነ ተናግሯል። የቡድን አጋሩ አንዲ ሮበርትሰን ለሳላህ ባስተላለፈው መልእክት የሊቨርፑልን ማሊያ ከለበሱት ምርጥ ተጫዋቾች አንዱ ስትሆን ማየት ትልቅ ደስታ ነበር፣ የአሸናፊነት ስለንቦና ወደር የለውም ሲል አወድሶታል። የተጫዋቹ ወኪል ራሚ አባስ እስካሁን ሳላህ በቀጣይ የት እንደሚጫወት የታወቀ ነገር እንደሌለ የገለጸ ሲሆን ሳላህ ግንቦት 16 በአንፊልድ ስታዲየም ከብሬንትፎርድ ጋር በሚደረግ ጨዋታ ለመጨረሻ ጊዜ በሊቨርፑል ደጋፊዎች ፊት ይሰናበታል ተብሎ ይጠበቃል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።